ሰላም ሰላም ውድና የተከበራችሁ የህይወዬ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ ጎመን በስጋ ልሰራ ነው ማለት ነው። እንደምታዩት በዚህ መልኩ ጎመን ነው እንግዲህ የሀበሻ ጎመን ነው እንደዚህ የምታውቁት። እዚህ ክል ይሉታል እና ምን ባለበት ክል ነው የሚባለው እና ገዝቼ ያለው ይሄንን እና አብረን በስጋ እንሰራለን ማለት ነው። አንድ ሽንኩርት በቂ ነው። እንደምታዩት አንድ ሽንኩርት አለ፣ ስጋ አለ፣ አብረን እንሰራለን። በጣም ወዳቻለሁ። ትንሽዬ ዘይት እንጨምርበታለን። ድስቱ መጀመሪያ ግሏል እና ስጋ አለ እዚህ ጋር እንግዲህ ጠብሼ ያለው ስጋው ብዙ ነበር። ያው እንደምታዩ በዚህ ሆኗል፣ እንደዚህ ሆኗል። ስለዚህ አሁን ደግሞ ጎመናችን አጥበናል። ጎመን ካጠብኩ በኋላ በዚህ መልኩ ነው እንግዲህ ያዘጋጀሁት። እንደምታዩት እናዋሃዳለን። ትንሽ ውሃ እንጨምራለን። ትንሽ ከጠበስነው በኋላ ውሃ ያስፈልጋል እንዲበስል ማለት ነው። አሁንም ትንሽ እንጨምራለን። ትንሽ ብሰል ውሃን መጥቷል፣ ጨርሷል ማለት ነው። ዋን ከዛ በኋላ ሽንኩርቱንና እንዲሁም ደግሞ እዚህ ጋር ነጭ ሽንኩርት አለ እናዋሃዳለን በደንብ አድርገን። እዚህ ጋር እንደምታዩት ደግሞ ቅመማ ቅመሞች አለ። ቤት ውስጥ ያለው ቅመም መጠቀም ትችላላችሁ። ግዴታ እኔ የተጠቀምኩትን መጠቀም የለባችሁም። ዛተር ባራት ነው፣ ያኛው ደግሞ ማጂ መረቅ ነው እና ቤት ውስጥ ያለውን መጠቀም ትችላላችሁ። እና ስግደት ላይም ያው እንደዚህ አይነት ምግቦች እንሰራለን ማለት ነው። እንደምታዩት ጨው እንጨምርበታለን እና ውዶችዬ እንደምታዩት በዚህ መልኩ ሽንኩርቱ እስከሚበስል ነው የምንጠብቀው። ጎመንና ስጋው በስለዋል። በዚህ መልኩ ትንሽዬ ዘይት እንጨምራለን። እኔ ዘይቱን እንጨምራለሁ፣ የወይራ ዘይት። ጎመኑ በስሏል። እንግዲህ እዚህ ጋር ደግሞ ሚጥሚጣ አለ። እራሴ ነኝ ቤት ውስጥ ያዘጋጀሁት። ይሄንን ደግሞ ትንሽ እንጨምርበታለን። አላበዛም። አሁን ቃሪያ እንጨምርበታለን። እሳቱን እናጠፋለን። ጨርሰናል። አሁን ትንሽ እንደዚህ ከድነን ቃሪያው ሽታው በደንብ ይዋሃድ ማለት ነው ከጎመኑ ጋር። በጣም ወዳቻለሁ። መጨረሻውን እናያለን። መጨረሻው ይሄው እንደዚህ ያማረ ነው። ሞክሩት፣ በጣም ትወዱታላችሁ። ያው ጎመን በስጋ የተሰራው ይሄ ይመስላል። በጣም አሪፍና እንዲሁም ደግሞ ቆንጆ የሆነ ምግብ ተዘጋጅቶልናል። እንግዲህ ልንበላ ነው። ምን በለው ከነማ ጋራ ነው እንግዲህ አይታወቅም። ቆንጆ ዳቦ ነው የጋገርኩት። ያው ዳቦ እኔ ወዳለሁ ማለት ነው።